ሰላም ተነስተልን የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች እንዲያደርሰው ቪዲዮውን ስትጀምሩ ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ ዳግም ከእናንተ ጋር ተገናኘን። በዚህኛው ፕሮግራማችን ክፍል ደግሞ ነገ የሚደረገውን የቼልሲንና የማንቸስተር ሲቲን ወሳኙን የእንግሊዝ ፕሪሚየር ሊግ ጨዋታ በቅድመ ዳሰሳ ትንታኔያችን የምንመለከተው ይሆናል ማለት ነው። እንግዲህ በእንግሊዝ ፕሪሚየር ሊግ በዚህ ሳምንት በተለይም ደግሞ የዋንጫውን ፉክክር በሚመለከት ሁለት ትልልቅ ጨዋታዎች ይደረጋሉ። ዛሬ የሚደረገው የአርሰናልና የቦርንመዝ አንደኛው ጨዋታ ነው። ነገ ደግሞ የሚደረገው የቼልሲና የማንቸስተር ሲቲ ጨዋታ ሌላኛው ተጠባቂ የጨዋታ መርሃ ግብር ነው ማለት ነው። እንግዲህ ይህ ጨዋታ የፕሪሚየር ሊጉን ዋንጫ በተመለከተ ምናልባት የሆነ ነገር የሚፈጠር ከሆነ በነገው ጨዋታ ላይ ነው የሆነ ነገር ልንመለከት የምንችለው። ስፔሻሊ ዛሬ አርሰናል ጨዋታውን አሸንፎ የነጥብ ልዩነቱን 12 የሚያደርስ ከሆነና ነገ ማንቸስተር ሲቲ ነጥብ ሳያገኝ ወይም ደግሞ 3 ነጥብ ሳይይዝ የሚወጣ ከሆነ የፕሪሚየር ሊጉ ዋንጫ እንዳበቃለት ሁሉ ሊቆጠር ይችላል። በእርግጥ አሁንም አብቅቶለታል የሚሉ ነጥቦች ናቸው በበርካቶች በኩል የሚነሱት። ያው የጊዜ ጉዳይ ካልሆነ በስተቀረ የፕሪሚየር ሊጉ ነገር ያበቃለት ነው የሚሉ ነጥቦችን ያነሳሉ ብዙዎች። ዞሮ ዞሮ ግን የፕሪሚየር ሊጉ ነገር አብቅቶለታል ብለን ድምድም የምናደርገው እዛኛው ሳምንት ላይ አርሰናል ከማንቸስተር ሲቲ የሚያደርጉትን ጨዋታ ከተመለከትንም በኋላም ቢሆን፣ ነገር ግን ይህንኛው ጨዋታ ደግሞ ገና አርሰናል ከማንቸስተር ሲቲ ጋር ሳይጫወቱ የፕሪሚየር ሊጉ ዋንጫ እንዲያበቃም እንዳያበቃም ሊያደርግ የሚችል ጉዳይ መሆኑን እንመለከታለን። ጨዋታው በሁለት መንገዶች የሚተረጎምና ለሁለቱም ቡድኖች እጅግ በጣም ወሳኝና አስፈላጊ የሚባል የጨዋታ መርሃ ግብር ነው። ለቼልሲም ለማንቸስተር ሲቲም የሚያስፈልግ ጨዋታ ነው። ማንቸስተር ሲቲዎች እንግዲህ የካራቦ ካፑንና የኤፍኤ ካፑን ጨዋታ አርሰናልን 2-0 ሊቨርፑልን 4-0 ከማሸነፋቸው በፊት ጥሩ ጊዜ ላይ አልነበሩም። እንደምታስታውሱት በኖቲንግሃም ፎረስት ነጥብ ጥለዋል። በሪያል ማድሪድ 3-0 ተሸንፈዋል። በመልሱም ጨዋታ በሪያል ማድሪድ 2-1 ተሸንፈዋል። ባልተጠበቀው ዌስትሃም ዩናይትድ ደግሞ ነጥብ ጥለዋል። ወይም ጨዋታው 1-1 የተጠናቀቀበትን የጨዋታ ምሽት እናስታውሳለን። ስለዚህ አሁን የሚደረገው ጨዋታ በተለይም በፕሪሚየር ሊጉ ማንቸስተር ሲቲ ወደ ዋንጫ ፉክክሩ የበለጠ መምጣት ወይም ደግሞ አርሰናልን የበለጠ መጠጋት የሚፈልግ ከሆነ የግድ ይህንን ጨዋታ ማሸነፍ አለበት። ኢቭን ይህንን ጨዋታ ብቻ ሳይሆን ቀጥሎ የሚያደርገውንም ጨዋታ ማሸነፍ ይኖርበታል። እንግዲህ ተከታታዮቹ ሁለት ጨዋታዎች የማንቸስተር ሲቲን የፕሪሚየር ሊግ የዋንጫ ጉዳይ የሚወስኑ ናቸው። አሁን ከቼልሲ ጋር ይጫወታል። በቀጣይ ሳምንት ደግሞ ከአርሰናል ጋር ጨዋታውን ያከናውናል። ስለዚህ እነዚህን ጨዋታዎች የሚያሸንፍ ከሆነ ምናልባት ቼልሲን ካሸነፈና አርሰናልን የሚያሸንፍ ከሆነ አርሰናል እንኳን ቦርንመዝን ቢያሸንፍ ያለው የነጥብ ልዩነት ምናልባት ወደ 6 የሚመጣበት ሊሆን ይችላል። ቀሪ ጨዋታውን ሲያሸንፍ ደግሞ የነጥብ ልዩነቱ ወደ 3 ይመጣል። ስለዚህ ማንቸስተር ሲቲ አሁንም ወደ ፕሪሚየር ሊጉ ዋንጫ የበለጠ እንዲጠጋ የሚያደርገው ነገር ሊሆን ይችላል ማለት ነው። በማንቸስተር ሲቲዎች በኩል አሁንም እኛ ለፕሪሚየር ሊጉ ዋንጫ ተፎካካሪዎች ነን፣ ከፕሪሚየር ሊጉ ዋንጫ አልወጣንም የሚል እምነት አላቸው። እንደውም ፔፕ ጓርዲዮላ ከዌስትሃም ዩናይትዱ ጨዋታ በፊት አንድ ጥያቄ ቀርቦለት ነበረ። ስለ ፕሪሚየር ሊጉ ዋንጫ ሲጠየቅ በቃ ነገ ነጥብ ከጣልን ያበቃልናል ወይም ያልቅልናል፣ በቃ ዘ ጌም ኢዝ ኦቨር ብሎ ነበረ። በቃ ነገ ነጥብ ከጣልን ከዌስትሃም ጋር ተጫውተን ካላሸነፍን የፕሪሚየር ሊጉ ጉዳይ ያበቃለታል ብሎ ሲናገር ነበረ። ከዛ ልክ በዌስትሃም ነጥብ ከጣሉ በኋላ ፔፕ ጓርዲዮላ ሲጠየቅ አይ እኔ እንደዛ አላልኩም ብሎ ነበረ የተናገረውን ነገር ሙሉ በሙሉ ዲና እያደረገውና አይ ገና ነው፣ አሁንም ፕሪሚየር ሊጉ አላለቀም፣ እስከምንችለው ድረስ አርሰናሎችን ለመያዝ እንታገላለን የሚል ሀሳብ ሲያነሳ ነበር። ኢቭን ፊልፋደንም በተመሳሳይ ያንኑ አይነት ሀሳብ ሲሰጥ እንደነበረ ተመልክተናል። እና ማንቸስተር ሲቲዎች አሁንም አለሞት ባይ ተጋዳይነታቸውን እስከ መጨረሻው ድረስ ለማሳየት ላስጨራሽ ትግል ሊያደርጉ እንደሚችሉ የምናስበው ጉዳይ ይሆናል። እና በትክክል ማንቸስተር ሲቲ እንዲህ አይነቱን ነገር እንደሚያሳይ ሜዳ ላይ የሚጠበቅ ጉዳይ ይሆናል ማለት ነው። ለዋንጫ የሚፎካከር ቡድን ነው።
ከቻምፒየንስ ሊግ ተሰናብተዋል። ካራቦ ካፕን ደግሞ ያሸነፈ ቡድን ነው። ኤፍኤ ካፕንም ሊያሸንፍ የሚችልበት እድል አለ። ይህ በእንዲህ እንዳለ ግን ዋነኛው የማንቸስተር ሲቲ ዓላማ የሚሆነው ደግሞ ያው የኤፍኤ ካፕን ማሸነፍ ከግቦቻቸው መካከል ተጠቃሹ ነው። ፕሪሚየር ሊግን ደግሞ አርሰናልን ተፎካክሮ አርሰናልን ይዞ ዋንጫውን ማግኘት የሚችሉበትን እድል መፍጠር አንዱ የማንቸስተር ሲቲ ተጠቃሹ ዓላማ ነው ማለት ነው። በአንጻሩ በቼልሲ በኩል ደግሞ ስንመለከት ቶፕ 4 የመግባት ህልምና እቅድ አላቸው። በተለይ አሁን በአርሰናል ምክንያት አንድ ቡድን ተጨምሮ እንደገና ቶፕ 5 ወይም ደግሞ 5ኛ ደረጃን ይዞ የሚያጠናቀቀው ቡድን ቻምፒየንስ ሊግ የሚገባበት እድል አለ ማለት ነው በእንግሊዝ ቡድኖች በኩል። ስለዚህ ይሄ ጥሩ የሚባል አድቫንቴጅ ነው። 5ኛ ደረጃን ይዞ መጨረስ ለቼልሲ ወደ ቀጣዩ የአውሮፓ ቻምፒየንስ ሊግ እንዲገባ ስለሚያደርገው ምናልባት ደግሞ ያንን የተሻለ እድል መጠቀም የቼልሲ ተጫዋቾችም ይፈልጋሉ። ያው እንግዲህ በደረጃ ሰንጠረዡ ላይ አሁን ማንቸስተር ዩናይትድ 55፣ አስቶን ቪላ 54 ነጥቦችን ይዘው 3ኛና 4ኛ ደረጃ ይዘዋል። ሊቨርፑል 5ኛ ደረጃ ላይ ነው የሚገኘው በ49 ነጥብ። ቼልሲ በ48 ነጥብ 6ኛ ደረጃ ላይ ተቀምጧል። ብሬንትፎርድ እና ኤቨርተን ደግሞ 46 ነጥብ ይዘው ከቼልሲ በ2 ነጥብ ዝቅ ብለው 7ኛና 8ኛ ደረጃ ላይ ተቀምጠዋል ማለት ነው። ቼልሲ አሁን ባለው የደረጃ ሰንጠረዥ ላይ ተቀምጦ ሲዝኑን የሚጨርስ ከሆነ በዚሁ 6ኛ ደረጃ ላይ ተቀምጦ ሲዝኑን የሚጨርስ ከሆነ ለሚቀጥለው ዓመት የቻምፒየንስ ሊግ ውድድር ማለፍ አይችልም። ስለዚህ የቻምፒየንስ ሊግ ውድድር ላይ ለመሳተፍ የግድ ደረጃውን መቀየርና ማሻሻል ይጠበቅበታል። እንደውም ብሬንትፎርድ እና ኤቨርተን ሁሉ የአውሮፓ መድረክን ሴኪዩር ለማድረግ ትልቅ ተስፋ አላቸውና እንግዲህ ለዋንጫ የሚፎካከረው ማንቸስተር ሲቲ ቶፕ 4 ለመግባት ከሚወዳደረው እንግዲህ ቶፕ 5 ብለን ስንል አስፍተነው ነው እንጂ ቼልሲ 4ኛ ደረጃን ይዞ መጨረስ አይችልም እያልን አይደለም። 4ኛ ደረጃን ይዞ መጨረስ የሚችልበት እድል አለው። ቶፕ 4 ለመግባት ከሚፎካከረው ከቼልሲ ጋር ነው ጨዋታቸውን የሚያከናውኑት። እንግዲህ ሁለቱ በተለያየ መልክ በተለያየ ቅርጽ ላይ ያሉ ቡድኖች ናቸው አሁን ነገ በፕሪሚየር ሊጉ ሲገናኙ የምንመለከተው። ቼልሲ በቅርብ ጨዋታዎች ላይ በጣም መጥፎ የሆኑ ሽንፈቶችን ሲሸነፍ የነበረ ዘግናኝ ሽንፈቶች የደረሱበት ቡድን መሆኑን ተመልክተናል። በተከታታይ ጨዋታዎች ላይ እንደታዘብነው በፔዤ 5-2 እና 3-0 በቻምፒየንስ ሊግ ተሸንፎ በአጠቃላይ 8-2 በሆነው ድምር ውጤት ከውድድሩ ውጭ ሆኗል። በኒውካስል ዩናይትድ 1-0 ተሸንፏል። እንዲሁ ደግሞ በኤቨርተን 3-0 በሆነ ውጤት የተሸነፈ ቡድን ነው። ባለፈው በኤፍኤ ካፑ ፖርት ቬልን 7-0 ያሸነፈበት ጨዋታ ምናልባት የቼልሲን ስነ ልቦና ወደ ማሸነፍ እንዲመጣ ለማድረግ እንደ አንድ መስፈንጠሪያ ሊጠቀሙበት የሚችል ጉዳይ መሆኑን ብናነሳም ነገር ግን ደግሞ እነዛ ውጤቶች በቼልሲ በኩል ከፍተኛ ትችት እንዲሰነዘር ምክንያት የሆኑ ጨዋታዎች ነበሩ። ስለዚህ ቼልሲ በተከታታይ ጨዋታዎች ላይ መሸነፉ አሰልጣኙ ሊያም ሮዚነር ላይ ጥያቄ እንዲነሳ አድርጓል። ይሄኛው የባለፈው ጨዋታ ግን ቡድኑን በተወሰነ መንገድ እንዲነቃቃና ወደ አሸናፊነት እንዲመለስ ያደረገው ጨዋታ ሆኗል። ምንም እንኳን ፖርትቬል ከቼልሲ ጋራ በደረጃ የሚመጣጠን ቡድንም እንኳን ባይሆን ማለት ነው። ከዛ ባለፈ ግን የኤንዞ ፈርናንዴዝ ከስኳዱ ስብስብ ውጪ መሆን፣ ማርኮ ኩሬያ ሰጠው የተባለው አስተያየት፣ እነዚህ ነገሮች በቼልሲ በኩል ጥሩ የማይባሉ ቫይቦች ነበሩ። የነ ሬሲ ጄምስ መጎዳት ደግሞ በቼልሲ በኩል ጥሩ ዜናዎች እንዳልሆኑ በባለፉት ጊዜያት ላይ የሰማነው የተመለከትነው ጉዳይ ነበረ። ስለዚህ አሁንም ቢሆን የቼልሲ እግር ኳስ ክለብ እነዚህ ነገሮችን በተለይም ደግሞ እንዴት ማኔጅ ሊያደርጋቸው ይችላል የሚለው ነገር አንዱ የሚነሳ ጉዳይ ነው። ማንቸስተር ሲቲን ግን ስንመለከት የቅርብ ጨዋታዎቹ በተለይ ከኢንተርናሽናል ብሬኩ መልስ ያደረጋቸው ጨዋታዎች እጅግ በጣም አስገራሚ ናቸው። በካራቦ ካፕ ፍጻሜ አርሰናልን 2-0 በሆነ ውጤት አሸንፈው ዋንጫውን ከፍ አድርገው አንስተዋል። የሲዝኑ የመጀመሪያ ዋንጫቸውን ነው ያሸነፉት። ከዛ ቀጥሎ ደግሞ እንደዚሁ በኤፍኤ ካፑ ሊቨርፑልን ባልተጠበቀ ሁኔታ 4-0 በሆነ ውጤት ነው በሰፋ የጎል ልዩነት ያንን ጨዋታ አሸንፈው የወጡትና ያው እንዲህ አይነት ነገሮች በደንብ ማተር ያደርጋሉ ለቡድኖች። ተከታታይ ጨዋታዎችን ማሸነፍ፣ በርከት ያሉ ጨዋታዎችን በአሸናፊነት ማጠናቀቅ፣ ከዛ በኋላ ተከታታይ 1-2 ጨዋታዎችን ማሸነፍ፣ ያውም ደግሞ ትልልቆቹን አርሰናልና ሊቨርፑሎችን ደግሞ ማሸነፍና ውጤት ማግኘት የቡድኑን ስነ ልቦና በጣም ከፍ ሊያደርገው እንደሚችል የምናነሳው ጉዳይ ይሆናል እና
ማንቸስተር ሲቲም እንግዲህ በእንዲህ አይነት የማሸነፍ መንገድ ላይ ደግሞ የመጣ ቡድን ነው። ስለዚህ ይህንን ሞመንተም ይህንኑ መንገድ ማስቀጠል የሚፈልግ ቡድን መሆኑን እናነሳለን። ሁለቱ ቡድኖች እንግዲህ የመጀመሪያ ዙር ጨዋታቸውን በኤትሃድ ሲያከናውኑ ቼልሲ ማንቸስተር ሲቲን ነጥብ አስጥሎት እንደነበረ እናስታውሳለን። ያውም ማንቸስተር ሲቲ 3 ነጥብ ይዞ ለመውጣት በጣም በተቃረበበት በመጨረሻዎቹ ደቂቃዎች ላይ ነው እንግዲህ በተቆጠረባቸው ጎል አማካኝነት 94ኛው ደቂቃ ላይ ነው ኤንዞ ፈርናንዴዝ ጎል አስቆጥሮባቸው በዛ ጨዋታ ላይ ማንቸስተር ሲቲዎች ለማሸነፍ ከእጃቸው ገብቶ የነበረውን 3 ነጥብ ሳያገኙ የቀሩት ማለት ነው። ስለዚህ አሁንም በዚህ ጨዋታ ላይ ምናልባት ቼልሲም ቶፕ 4 ለመግባት ከፍተኛ ፍልሚያ የሚያደርግ ቡድን ስለሆነ በጨዋታው ላይ ተፎካካሪነትን አንገት ለአንገት እስከ መለካካት ደረጃ ሊደርስ ይችላል ተብሎ ይጠበቃል። እንግዲህ ኦፕታ ሱፐር ኮምፒውተር በጨዋታው ዙሪያ ባስቀመጠው ግምት መሰረት ጨዋታውን ማንቸስተር ሲቲ ያሸንፋል የሚል ቅድመ ግምት አስቀምጧል። 41.2% ቅድመ ግምት ሰጥቷል። ለቼልሲ ደግሞ 33.1% ግምት ሰጥቷል። ተቀራራቢ ነው ቁጥሩ፣ ያን ያህል ሰፊ የሚባል አይደለም። ግን ማንቸስተር ሲቲ ያሸንፋል የሚለው ግምት ያመዝናል ማለት ነው። የቅርብ ጊዜ ግንኙነቶቻቸውን ብንመለከት ማንቸስተር ሲቲ በተለይም ደግሞ ከቼልሲ ጋር ከሜዳው ውጪ ስታንፎርድ ብሪጅ ላይ ባደረጋቸው ጨዋታዎች 4ቱን ያሸነፈ ቡድን መሆኑን ተመልክተናል ማለት ነው። ከዛ ውስጥ ደግሞ አንዱን ጨዋታ ብቻ ነው በአቻ ውጤት ያጠናቀቁት። ማንቸስተር ሲቲ እንግዲህ 5 ጊዜ ወደ ስታንፎርድ ብሪጅ ሄዶ ካደረጋቸው 5 ጨዋታዎች 4ቱን በአሸናፊነት አጠናቋል። አንድ ጨዋታ ላይ ደግሞ እንደዚሁ አቻ ወጥቷል ማለት ነው። ስለዚህ ስታንፎርድ ብሪጅ ላይም ለማሸነፍ የማይቸገረውን በተደጋጋሚ ጊዜ እየመጣ የሚያሸንፈውን ማንቸስተር ሲቲን ተመልክተናል ማለት ነው። ቼልሲ ደግሞ ከማንቸስተር ሲቲ ጋር ተጫውቶ በባለፉት ባደረጋቸው 9 ጨዋታዎች ላይ ቡድኑ ማሸነፍ አልቻለም ማለት ነው። በተለይ እንግዲህ በተከታታይ ባደረጋቸው ጨዋታዎች ቡድኑ ውጤት ይዞ ለመውጣት ሲቸገር እንመለከታለን። ባደረጋቸው 9 ጨዋታዎች 6ቱን ተሸንፏል፣ 3ቱን ደግሞ አቻ ተለያይተዋል ማለት ነው። ስለዚህ ቼልሲ ማንቸስተር ሲቲንም ቢሆን በፕሪሚየር ሊጉ ካሸነፈ ዓመታት ተቆጥረዋል። ለመጨረሻ ጊዜ በግንቦት 2021 ነው ቡድኑ 2-1 በሆነ ውጤት ይህንን ቡድን ማሸነፍ የቻለውና ለቼልሲ በተለይም ደግሞ በባለፉት ባደረጋቸው ጨዋታዎች ላይ ማሸነፍ አለመቻሉ ቼልሲ ያንን ሪከርድ ማስመዝገብ አለበት። ያንን ውጤት ወደ ራሱ ማምጣት ይኖርበታል። ለዚህ ደግሞ እንዴት ባለ መንገድ ማንቸስተር ሲቲን ሊያሸንፍ ይችላል የሚለውን ነገር እንመለከታለን። ብዙ ጊዜ ኢቨን ስታንፎርድ ብሪጅ ላይ ቼልሲ በሜዳው እንኳን ተጋጣሚውን በሚጠራበት ጊዜ ቼልሲ በማንቸስተር ሲቲ የሚሸንፍባቸውን ጨዋታዎች እንመለከታለን። ለዛ ደግሞ አሰልጣኞቹ ምን አይነት ምላሾችን ይሰጣሉ? በተለይ በሚያደርጓቸው ጨዋታዎች ላይ ጨዋታዎቻቸውን ለማሸነፍ 3 ነጥብ ይዞ ለመውጣት እና ደግሞ ቼልሲም ራሱ ውጤት የሚያስፈልገው ቡድን ነው። ቅድም እንዳነሳ ነው ቶፕ 4 ለመግባት ከፍተኛ ፉክክር እያደረገ የሚገኝ ቡድን ነው። ተፎካካሪዎቹ እነ ማንቸስተር ዩናይትድ እነ ሊቨርፑል ከቼልሲ የበለጠ እየራቁ እንዳሄዱ ያንን ውጤት እንዲያስመዘግብ ደግሞ የሚጠበቅበት ቡድን መሆኑን እናነሳለን እና በተለይ ደግሞ ይህንን ጨዋታ ቼልሲ ሲያከናውን ያንን መጥፎ ሪከርድ ለማሻሻል ወይም ደግሞ ያንን መጥፎ ሪከርድ በውጤታማነት ለመቀየር ብቻም ሳይሆን 3 ነጥቡ ደግሞ ለራሱ የሚያስፈልገውን ቡድን ስለሆነ 3 ነጥብ ማግኘት ለዚህ ቡድን በጣም አስፈላጊ ነገርም ስለሆነ ያንን ማድረግ ደግሞ ከቼልሲ እግር ኳስ ክለብ አንዱ የሚጠበቅ ጉዳይ ይሆናል ማለት ነው። ያው ታክቲካል የሆኑ ጉዳዮች በተለይም ደግሞ ቼልሲ በዚህ ጨዋታ ላይ ምን አይነት ተግባራዊ ነገሮችን ይጠቀማል፣ ማንቸስተር ሲቲስ ምን አይነት ነገሮችን ሊያደርግ ይችላል የሚሉትን ነገሮች እናነሳለን። ግን ዋነኛው ቁም ነገር ደግሞ ቅድም እንዳልኳችሁ ትልልቅ ከሚባሉ ተጋጣሚዎች ጋር ዘንድሮ ለምሳሌ ቼልሲ ቶተናምን ያሸነፈበት እነ ሊቨርፑልን ያሸነፈበት ጨዋታ ተጠቃሹ ነው። በአንጻሩ ደግሞ በነ ማንቸስተር ዩናይትድ በነ አርሰናል ደግሞ በትልልቅ ጨዋታዎች ላይ ሳይቀር ቡድኑ ሲሸነፍ እንደነበረ ተመልክተናል ማለት ነው። ስለዚህ እነዚህን ነገሮች ደግሞ በተለይ ከትልልቅ ቡድኖች ጋር ቼልሲ በሚጫወትበት ጊዜ ጨዋታዎቹን በደንብ ማሸነፍ፣ እነዛን ጨዋታዎች በደንብ ኤክስፕሎይት አድርጎ እንዲጠቀም ከቼልሲ እና ከሊያም ሮዚነር ከተጫዋቾቹ የሚጠበቀው አንዱ ትልቁ ጉዳይ ይሄ ይመስለኛል እና ያንን ነገር እንግዲህ በተለይ በባለፉት ጨዋታዎች ላይ ይህንን ቡድን ለማሸነፍ ማንቸስተር ሲቲን ለማሸነፍ የተቸገረ ቡድን መሆኑን ተከትሎ በዚህም ጨዋታ ላይ ደግሞ ምን አይነት ውጤት ሊመዘገብ ይችላል፣ ጨዋታውንስ አሸንፎ ይወጣል ወይ የሚለውን ነገር እንግዲህ
በነገው ጨዋታ ላይም አንዱ የምንመለከተው ጉዳይ ይሆናል። ግን ለዚህ ጨዋታም ቅድመ ግምት ሲሰጥ ማንቸስተር ሲቲ ያሸንፋልም ተብሎ የተጠቀሰው በዚህ ጨዋታ ላይ ማንቸስተር ሲቲ ሊያሳይ ይችላል ተብሎ ከሚጠበቀው ፐርፎርማንስ አንጻር ይሆናል ማለት ነው። ስለዚህ እነዚህን ነገሮች እንመለከታለን። ሌላኛው የማንቸስተር ሲቲን እና የቼልሲን ጨዋታ በተመለከተ እንግዲህ ልናነሳ የምንችለው ትልቁ ነገር ማንቸስተር ሲቲ ቀጣይ አርሰናልን ከመግጠሙ በፊት የሚያደርገው ትልቅ ጨዋታ መሆኑን ማንሳት ያስፈልጋል። ቀጣይ የሚገጥሙት አርሰናልን ነው። የፕሪሚየር ሊጉን ዋንጫ ወይ ለአርሰናል ሙሉ ለሙሉ አሳልፈው የሚሰጡበት አሊያ ደግሞ አሁንም ቢያንስ በፉክክር ውስጥ አለን የሚሉበት ጨዋታ ሊሆንላቸው ያስፈልጋል። ስለዚህ እዚህ ጨዋታ ላይ ማሸነፍ ለማንቸስተር ሲቲ የውዴታ ግዴታ ነው። ማንቸስተር ሲቲ ይህንን ጨዋታ አቻ ቢወጣ ምንም ጥቅም የለውም። ኦልሞስት ዋንጫውን ለአርሰናል እንደሰጠ ነው የሚቆጠረው። ማንቸስተር ሲቲ ቢሸነፍ ኦልሬዲ ከዚህ በኋላ ሰከንድ ቻንስ የሚባል ነገር አይኖረውም። በቃ ብቸኛ ያለው አማራጭ ጥሩ ተጫወተም ጥሩም አልተጫወተም አጠቃም ተከላከለም ይህንን ጨዋታ የግዴታ አሸንፎ መውጣት ይጠበቅበታል። ምክንያቱም ቀጣይ ሳምንት የፍጻሜውን ጨዋታ ከአርሰናል ጋር ከማድረጉ በፊት የግድ ይህንን ጨዋታ እንዲያሸንፍ ይጠበቅበታል ማለት ነው እና ይህንን ነገር ነው እንግዲህ በደንብ ልንመለከት የምንችለው ማለት ነው። ስለዚህ እንዲህ አይነቶቹን ጉዳዮች እናነሳለን። ለቼልሲም አቻ መውጣትም ሆነ መሸነፍ ቫልዩ የለውም። ቼልሲ አሁን አቻ ቢወጣ 1 ነጥብ አገኘ ሳይሆን 2 ነጥብ ተቀማ ነው ሊባል የሚችለው። ስለዚህ ያ እንዳይሆን ቼልሲም በዚህ ጨዋታ ላይ ማሸነፍ ይጠበቅበታል ማለት ነው። እንግዲህ በዚህ ጨዋታ ላይ በተለይም ደግሞ ቼልሲ እንደ ኦፕታ ሱፐር ኮምፒውተር ግምት ከሆነ ቼልሲ 6ኛ ደረጃን ይዞ ይጨርሳል የሚለው ቅድመ ግምት ያመዝናል። 27.3% 6ኛ ደረጃን ይዞ ይጨርሳል የሚል ቅድመ ግምት አለ። 5ኛ ደረጃን ይዞ ይጨርሳል የሚለው ቅድመ ግምት 24.1% ነው። 7ኛ ደረጃን ይዞ ይጨርሳል የሚለው ቅድመ ግምት 16.5% ነው። ስለዚህ ቼልሲዎች ይህንን ቅድመ ግምት ፉርሽ ማድረግ ወይም ደግሞ ማሻሻል ይጠበቅባቸዋል ማለት ነው። በዚህ ጨዋታ ላይ እንግዲህ በተለይ ኤንዞ ፈርናንዴዝ አይኖርም በሚል በሊያም ሮዚነር በኩል የተሰጠ አስተያየት ነበረ እና ተጫዋቹ በተለይም ለቼልሲ በጣም ጠቃሚው ተጫዋች ነው። በዚህ ዓመት 41 መስመር ሰንጣቂ ኳሶችን በማቀበል እንዲህ አይነት ምርጥ ስራ ከሰሩ ተጫዋቾች መካከል ከላይ ከሚቀመጡ ተጫዋቾች ተርታ ይሰልፋል እና ከዚህ በተጨማሪ ደግሞ እንደዚሁ በፍጹም ቅጣት ምት ግብ ክልል ውስጥ በተቃራኒ ፍጹም ቅጣት ምት ግብ ክልል ውስጥ ወደ 36 የሚጠጉ መስመር ሰንጣቂ ኳሶችን በማቀበል ከብሩኖ ፈርናንዴዥ በመቀጠል ከብሩኖ ፈርናንዴዥ ጋራ እኩል የሚቀመጥ ተጫዋች ነው። እንዲሁ ደግሞ 51 የግብ ዕድሎችን በመፍጠር ደግሞ በቼልሲ ስኳድ ከፍተኛ የግብ ዕድሎችን የፈጠረ ተጫዋች ነው። ስለዚህ ይሄ ተጫዋች በተለይም ደግሞ አጠፋ በተባለው ጥፋት ምክንያት ምንም እንኳን አሰልጣኙ ተጫዋቹን ይቅርታ ቢያደርጉለትም ነገር ግን ደግሞ የዚህ ተጫዋች አለመሰለፍ የቼልሲን መሃል ሜዳ በጣም በብዙ መንገድ ሊያጎለው እንደሚችል አንዱ የምናነሳው ጉዳይ ነው። በእርግጥ ሊያም ሮዚነር በነበረው ጋዜጣዊ መግለጫ ላይ ሲናገር በጣም ጥሩ ንግግር አድርገናል፣ ክለቡንም ይቅርታ ጠይቋል፣ እኔንም ይቅርታ ጠይቋል፣ ከእሁዱ ጨዋታ በኋላ ጉዳዩን እንመለከተዋለን ብሏል። ነገር ግን የዚህ ተጫዋች አለመኖር በዚህ ጨዋታ ላይ በጣም ለቼልሲ የሚኖረው ጫና ቀላል የሚባል አይደለም። ምክንያቱም ተጽዕኖ ፈጣሪ ተጫዋች ነው፣ የግብ ዕድሎችን የሚፈጠር ጎሎችን የሚያስቆጠር ተጫዋች ነው እና ይህንን ተጫዋች አለማሰለፍ በራሱ በቼልሲ በኩል የሚያመጣው ክፍተት አለ። እንደነ ኮል ፓልመር አይነት ተጫዋቾች የግብ ዕድል እንዲፈጥሩ ይጠበቅባቸዋል። ያንን ያደርጋሉ ወይ? ሜዳ ላይ የምንመለከተው ጉዳይ ነው የሚሆነው። ያው ለቼልሲ ጥሩ ነገሩ እንደነ ዦዋ ፔድሮ አይነት ተጫዋቾች እንደነ ኤስቴቫኦ አይነት ተጫዋቾች በዚህ ቡድን ውስጥ መኖራቸው የበለጠ ከጎል ማስቆጠር ጋር እነዚህን ተጫዋቾች እንድናነሳቸው ያደርጋል። እንግዲህ ተጫዋቹ በተለይም ደግሞ በ90 ደቂቃ ደግሞ በተለይም በኦፐን ፕሌይ ጥሩ ሙከራዎችን ከሚያደርጉ ተጫዋቾች መካከል ዦዋ ፔድሮ ተጠቃሽ ነውና 2 ትልልቅ የፊት መስመር ተጫዋቾችን እንመለከታለን፣ ኤርሊንግ ሃላንድንም ጨምረን። እንግዲህ ሃላንድ እንዳጀማመሩ ወይም ደግሞ እንደተነሳበት ፍጥነት ቢሆን ኖሮ አሁን በጣም ከፍተኛ ደረጃ ላይ ደርሶ የምናየው ተጫዋች ነበረ። ሲነሳ በተከታታይ ጨዋታዎች ላይ ጎሎችን እያስቆጠረ ነበር። አሁን 22 ጎል ላይ ደርሶ ቆሟል እና በባለፈው ሃትሪክ መስራቱ ጥሩ ነው ከሊቨርፑል ጋር በተደረገው ጨዋታ ላይ። ስለዚህ ተጫዋቹ ምናልባት ደግሞ በዚህ ጨዋታ ላይም ጎል ሊያስቆጠር የሚችልበት እድል አለ። ከክሪስማስ በፊት ወይም ደግሞ ከፈረንጆቹ ገና በፊት 0.89 ጎል
የሚያስቆጥር ተጫዋች ነበር በአንድ 90 ደቂቃ። ያ ማለት ከፔናልቲ ወይም ከፍጹም ቅጣት ምት ውጪ 0.89 ኦልሞስት ወደ አንድ የተጠጋ ቢያንስ በየጨዋታው አንዳንድ ጎል እንደማስቆጠር ማለት ነው ያስታት ነበረው። አሁን ግን ከገና በኋላ 0.32 ነው በአንድ ጨዋታ ላይ ሊያስቆጥር የሚችለው። ያ ማለት በአንድ ጨዋታ አይደለም በሁለት ጨዋታም አያስቆጥርም እንደማለት ነውና ሃላንድ በጎል ማስቆጠር ረገድ በጣም ወርዷል ማለት ይቻላል። በርናርዶ ሲልቫ እንግዲህ ከማንቸስተር ሲቲ ጋር በዚህ ዓመት የሚለያይ ተጫዋች ነውና እንግዲህ 297ኛ ጨዋታውን ነው የሚያደርገው በዚህ ጨዋታ ላይ የሚሰለፍ ከሆነ። እናም አዲስ ሪከርድን ያስመዘግባል። አንድ ፖርቱጋላዊ ተጫዋች ነበረ ከዚህ ቀደም ለአርሰናል ለፉልሃም የተጫወተ ሉዊስ ቦአ ሞርቴ ፔሬራ የተባለ ተጫዋች እና 296 ጨዋታዎችን ያደረገ ተጫዋች ነው። በርናርዶ ሲልቫ እንግዲህ አንድ ጨዋታ ሲጨምር የእሱን ሪከርድ መስበር ይችላል። ከዚህ በተጨማሪ ደግሞ ጎል የሚያስቆጥር ከሆነ በተከታታይ እንግዲህ ጎል በማስቆጠር ከማርች 2023 በኋላ ለመጀመሪያ ጊዜ ይሆናል። ባለፈው ዌስትሃም ላይ ጎል አስቆጥሮ ነበር። አሁን ደግሞ በዚህ ጨዋታ ላይ ጎል የሚያስቆጥር ከሆነ እንግዲህ በተከታታይ ጎል በማስቆጠር ከ2023 በኋላ ሌላ ሪከርድ የሚያስመዘግብ ይሆናል ማለት ነው። ሌላኛው በሁለቱ ቡድኖች በኩል አንዱ በዚህ ጨዋታ ላይ የሚጠበቀው ነገር ሁለቱም የሚነጣጠቁ ኳስ ቶሎ ቶሎ የሚቀማሙ ቡድኖች መሆናቸውን ነው። እንግዲህ በዚህ ዓመት ስንመለከት ማንቸስተር ሲቲ 51 ቼልሲ ደግሞ 50 ሙከራዎችን አድርገዋል ከተጋጣሚያቸው ኳስ በመንጠቅ ተርኖቨር በማድረግ እና ቶሎ ቶሎ ኳሶችን እየቀሙ ሙከራዎችን በማድረግ እንግዲህ እነዚህን ክለቦች በዚህ ቁጥር እንመለከታቸዋለን። ለምሳሌ ሁለቱ ቡድኖች በጥር ወር ሲገናኙና 1-1 በተለያዩበት ጨዋታ ቼልሲ በዛ ጨዋታ ላይ 24 ጊዜ ኳስ ተቀምቷል በማንቸስተር ሲቲ ማለት ነው። ያም እንግዲህ ሪኮርድ ሆኖ የተቀመጠ ቁጥራዊ መረጃ ሆኗል ማለት ነው እና በአንድ የፕሪሚየር ሊግ የውድድር ዓመት በአንድ ጨዋታ ላይ ይሄን ያክል ኳስ የተቀማ ቡድን አልነበረም። ያን ሪከርድ ነው እንግዲህ ቼልሲ ያስመዘገበው። በአንድ ጨዋታ 24 ጊዜ ኳስ ተቀምጧል በዛ ጨዋታ ላይ ማለት ነው እና ቀላል የሚባል አይደለም የተቀማው የኳስ ብዛት ወይም ደግሞ የኳስ መጠን ስንመለከት። ያ ማለት ምን ያሳየናል? ማንቸስተር ሲቲ ቶሎ ቶሎ ፕረስ ያደርግ ነበረ፣ ቶሎ ቶሎ ያጠቃ ነበር፣ ቶሎ ቶሎ ወደፊት ይወጣ ነበር እንደማለት ነው እና ስለዚህ ይህን ነገር መቅረፍ ይጠበቅባቸዋል። በተለይ ኳሱን ሲይዙት ለሆነ ደቂቃ ያክል ኳሱን መያዝ፣ ወደፊት መሄድ፣ ሙከራዎችን ማድረግ አንዱ የሚጠበቅባቸው ነገር ነው። ኳሱን በያዙት ሰዓት ቶሎ ቶሎ ኳሱን የሚቀሙ ከሆነ ያ በጣም አስቸጋሪ ነገር ሊሆን ይችላል እና ለቼልሲዎች በተለይም ደግሞ ይህንን ጨዋታ በተለይም ደግሞ ለማሸነፍ ወደ ሜዳ ሲገቡ አንዱ ሊያደርጉት የሚገባው ነገር ኳሱን ቶሎ በእግራቸው ላይ መያዝ ነው። ማንቸስተር ሲቲ ቼልሲ ቶሎ ኳስ እንዲይዝ ላይፈቅድለት ይችላል፣ ወይም ረጅም ደቂቃ ኳሱን እንዲይዝ ላይፈቅድለት ይችላል። ከ5 ከ10 ወይ ከ20 ሰከንድ በኋላ ቶሎ ኳሱን እንደገና ደግሞ ሊቀማ ይችላል እና ያንን ነገር ማኔጅ ማድረግ አንዱ በዚህ ጨዋታ ላይ የሚያስፈልግ ጉዳይ መሆኑን እንመለከታለን። ቅድም እንዳነሳሁት በግንቦት 2021 ቼልሲ 2-1 በሆነ ውጤት ካሸነፈው በኋላ 9 ተከታታይ ጨዋታዎች ላይ ማሸነፍ አልቻለም እና ይህንን ጨዋታ እንዲያሸንፍ ደግሞ ይጠበቅበታል ማለት ነው። ለሁለቱም ግን ቅድም እንዳልኩት ለማንቸስተር ሲቲም ለቼልሲም በፕሪሚየር ሊጉ ዋንጫ እና በቶፕ 4 ፉክክር ላይ ተጽዕኖ የሚኖረው ጨዋታ ስለሆነ፣ ምክንያቱም ቼልሲ ይህንን ጨዋታ ማሸነፍ ራሱ ማይችል ከሆነ የቶፕ 4 የመግባቱ ቶፕ 5 የመግባቱ ጉዳይ አጣብቂኝ ውስጥ ስለሚገባ ይህንን ጨዋታ ሁለቱም በድል መወጣት ይጠበቅባቸዋል። አቻ መውጣት ማለት ለሌሎች ክለቦች ነው ጥቅም የሚሰጠው። ለምሳሌ ሲቲ አቻ ቢወጣ አርሰናል ነው የሚጠቀመው። ቼልሲ አቻ ቢወጣ እነ ኤቨርተን እነ ብሬንትፎርድ ናቸው እንደውም ጭራሹ የሚጠቀሙት። ቼልሲን ከደረጃ ሁሉ ዝቅ ሊያደርጉት ይችላሉና ለቼልሲም ለማንቸስተር ሲቲም እጅግ በጣም ወሳኝ ጨዋታ ይሆናል ተብሎ ይጠበቃል። በዚህ ጨዋታ ላይ አሰልጣኙ ፔፕ ጓርዲዮላ እና ሊያም ሮዚኒየር ምን አይነት አሰላለፍ ወደ ሜዳ ይዞ ይገባሉ የሚለውን ነገር ስንመለከት በቼልሲ በኩል ሮበርት ሳንቼዝ፣ ማሎ ጉስቶ፣ ዌስሊ ፎፋና፣ ማርኮ ኩሬያ እና እንዲሁ ደግሞ ቶሲን አዳራቢዮ የተከላካይ መስመርና የግብ ጠባቂ ቦታ ላይ ሊሰለፉ ይችላሉ ተብሎ ይጠበቃል። ያው በዚህ ጨዋታ ላይ ኤንዞ ፈርናንዴዝ አይኖርም። ስለዚህ ሮሚዮ ላቪያና ሞይሰስ ካይሴዶን አሰልጣኙ ሊያም ሮዚነር ሊጠቀም ይችላል። እንግዲህ በመጨረሻ ደቂቃ ወስኖ ተጫዋቹን ካላሰለፈው በስተቀረ ፔድሮ ኔቶ፣ ኮል ፓልመር እንዲሁ ደግሞ ኤስቴቫኦ ዣ ፔድሮ በዚህ ጨዋታ ላይ በቋሚነት ሊጀምሩ ይችላሉ። አሊያም ደግሞ አሌያንድሮ ጋርናቾንም አሰልጣኙ ሊጠቀም ይችላል።
በማንቸስተር ሲቲ በኩል ከተመለከትን ዣንሉጂ ዶናሩማ በግብ ጠባቂ ቦታ ላይ ይጀምራል ተብሎ ይጠበቃል። ከዚህ በተጨማሪ ማቴዎስ ኑኔሽ፣ ማርክ ጌሂ፣ አብዱኮዲር ኩሳኖቭ፣ ሪያን ናይት ኑሪ የተከላካይ መስመሩ ሊመሩ የሚችሉ ተጫዋቾች ናቸው። ሮድሪ፣ ኒኮ ጎንዛሌዝ እንዲሁ ደግሞ በርናርዶ ሲልቫ፣ ራያን ቸርኪ፣ አንቷን ሴሜኞ እና ኤርሊንግ ሃላንድ ደግሞ በማንቸስተር ሲቲ በኩል በቋሚነት ሊጀምሩ የሚችሉ ተጫዋቾች እንደሆኑ ይጠበቃል። ያው እንግዲህ በተለይም ደግሞ በዚህ ጨዋታ ላይ አንዱ በጣም ትልቁ መሰረታዊ ነገር ምንድን ነው? በሁለቱም በኩል ጥሩ ጥሩ ማጥቃት የሚችሉ ተጫዋቾች አሉ። ስፔሻሊ በማንቸስተር ሲቲ በኩል ኤርሊንግ ሃላንድ እንዲሁ ደግሞ አንቷን ሴሜኞ፣ ራያን ቸርኪ አይነት ተጫዋቾች ይኖራሉ እና ቼልሲን በየትኛውም መንገድ መቅጣት የሚችሉ ተጫዋቾች ሊኖሩ ይችላሉ። ስለዚህ የቼልሲ የተከላካይ መስመር ተጫዋቾች እንዲሁም የቼልሲ አጠቃላይ ተጫዋቾች ጨዋታው ላይ ሙሉ ፎከስ ማድረግ፣ ጨዋታውን በሙሉ ትኩረት መጫወት የሚጠበቅባቸው ነገር ነው። ያንን ማድረግ ከቻሉ በዚህ ጨዋታ ላይ ውጤት ይዘው ሊወጡ ይችላሉ። ግን ለመገመት አስቸጋሪ ነው። ኦፕታ ሱፐር ኮምፒውተር ማንቸስተር ሲቲ ያሸንፋል የሚል ቅድመ ግምቱን አስቀምጧል። እስቲ እናንተስ ምን ሀሳብ አላችሁ? በተለይ ይህንን ጨዋታ በተመለከተ ለሁለቱም ጨዋታው እጅግ በጣም አስፈላጊ መሆኑን ተከትሎ የትኛው ቡድን ጨዋታውን ሊያሸንፍ ይችላል? ማንቸስተር ሲቲ አሸንፎ አሁንም በዋንጫ ፉክክሩ ላይ አለሁበት የሚል ተስፋ ለደጋፊዎቹ ይሰጣል ወይስ ቼልሲ አሸንፎ ማንቸስተር ሲቲን ከዋንጫው ፉክክር ውጭ አድርጎ ራሱ ለቶፕ ፎር ፉክክር የበለጠ እንደሚፎካከር ያሳያል? ወይስ ጨዋታው በአቻ ውጤት ይጠናቀቃል? እሱን እንግዲህ ግምታችሁን ከምክንያት ጋራ ኮሜንት ላይ ልታስቀምጡልን እንችላላችሁ። ለማንኛውም ግን የሁለቱ ቡድኖች ጨዋታ ነገ ምሽት በስታንፎርድ ብሪጅ ይከናወናል። እጅግ በጣም ትልቅ ፋክተር ያለው ከጨዋታው በኋላ ትልቅ ነገር ልንመለከትበት የምንችልበት ጨዋታ እንግዲህ ነገ ምሽት በስታንፎርድ ብሪጅ ምዕራብ ለንደን ላይ የሚከናወን ይሆናል ማለት ነው።